በመጮ በጣም ያስጨዋል። ከመጮም በላይ ነው የሚያስጨዋል። ኧረ ትንሽ ሊጸጽትሽ ይገባል። ትንሽ ይሰማሽ እንዴ! እንደ ሰው አታስቢም እንዴ? ቆይ ልቢ ሁለት ጊዜ ነው ያሰበርሽው እንዴ? ብራቮ። ስለዚህ ለዛ ነው ሁለት ጊዜ ነው ልቤን የሰበርሽው አለ መስኪን። ወላሂ እናንተ ግን ምን አይነት ጉር ነው? እንዴት ነው ሰውየው? ባካችሁ አንዳንድ ጊዜ እኮ ፍቅር የሚባል ነገር እኮ ከባድ ነው። ለሰው ይሉንታ የላችሁ፣ ሰው ይለኛል አትሉ፣ ምን አትሉ፣ በቃ ራሳችሁን ስሜት ብቻ ነውና ይችላል ሰውየው። እውነት ለመናገር ለሁለተኛ ጊዜ ነው ልቤን የሰበርሽው አለ መስኪን። ሄሉ እንደው አይተናንተና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። ቪዲዮ የምትመለከቱ አይከፈልበትም፣ ስደተኛታችሁ ነኝ። በመቀጠል እንግዲህ ትናንትና እውነት ለመናገር እኛ በጣም ነው ደስ ያለና ከምንም በላይ ማለት ነው ህይወቱ የኛ እስኪመስለን ድረስ ደስ ብሎናል። ሌሎችም ያው ድራማ እንደሆነ ብዙ እናውቃል፣ ግን ደግሞ ለወደው የሚያስደስቱ ስሜቶች ግን በቃ የሆነ ሰላም ይሰጧቸዋል። ሲቀጥል ደግሞ ይሄ የሀገራችን ዜጋ አይደለም፣ ግን ልክ እንደ ሀበሻ ተመሳስሎ ከነሱ ጋር ያለው ፊሊንግ በጣም ያስደስታል። በቃ እና ከዛ አንጻር ብዙ ኮመንቶችም እያሳቃችሁ ነበር። እኔ ከጻፍኩ ኮመንት ላይ እየገባችሁ እውነት በጣም ነበር ያሳቃችሁኝ። እና ለማንኛውም ማለት ነው ግን ብዙ ሰው ደስታ እንደሚያስደስተው ተረድቻለሁና ከነ ሄሉ ቤት የጻፍኩ ኮመንት ወደ 500 ተቅሪበን ተዳርሷል፣ ላይኩ ማለት ነው። እና ብዙ ሰው የሰው ደስታ ያስደስታችኋል። ለማንኛውም ዛሬ ላይ ግን እውነት ለመናገር ሰውየው ብቻ ሳይሆን የኛን ልብ ሰብሯል ሄሉ። ብዙ ኮመንት እያየሁ ነበር፣ እንዲሁ ለምን እንደዚህ ታረጊያለሽ ሄሉ ባለጌ ነሽ፣ ለምን እንዲሁ እንደዚህ ያደረግሽው እያሏት ነበርና ትናንት ደግሞ የሆነች ልጅ የውሸት እንደሆነ ከጥርሷ ከሳቋ ያስታውቃል ሄሉ እያለች ነበረና የውሸት መሆኑ ብቻ ሳይሆን ግን የሆነ ስትረዱ ስሜቷ እዛ ላይ አሁን በቃ የሆነ ነገር እኔ በዚህ ልክ ትመጣለች ብዬ አላሰብኩም። የእውነት ማለት ነው ድራማ ቢመስለንም ግን ደግሞ እንደዚህ ብላ ሌላ ጓደኛ ትወድሃለች ብላ ትመጣለች ብዬ አላሰብኩም። ደግሞ ባለ ትንሽ ቀን ሄደው ወይ ያቆማሉ ወይ ደግሞ ሌላ መፍትሄ ሌላ ነገር ይመጣል፣ በዛ ምክንያት ይለያያሉ ብዬ ነበር ያሰብኩት እንጂ እኔ እንደዚህ አይነት ወሬ ታመጣለች ብዬ አላሰብኩም። እና እንግዲህ ያቺ ልጅ ባለፈው አይታችኋታል፣ ጓደኛይቱ ባለፈው የበዓል የመጣችው ልጅ ናት አይደለም? እሷ ደግሞ እኔ እኮ ሌላ ሰው ያን የማያምር ሰው ወይም ደግሞ ኖርማል ሰው መስሎኝ ነው እንጂ እንዲህ በዚህ ቆንጆ እኮ ነው ልጁ ተቀበዩ ለምንድን ነው እያለቻት ነበረና ያኔ እሷ ጋር ፎንቃ እንደገባላት ትላላችሁ። ለማንኛውም ይሄ ልክ አይደለም። ምክንያቱም እንዲሁ የእውነት ቢሆን ራሱ ማለት ነው። ምክንያቱም አሁን ለምሳሌ እንደው እናንተ ኮመንተሮች ማለት ነው አንቺ ያፈቀርሽው ሰው ሌላ ሆኖ ሌላ ጓደኛውን እኔ አንቺ የምታፈቅረው ሌላ ወንድ ነው፣ የእሱ ጓደኛ ደግሞ እሱ ስለሚያፈቅርሽ እኔ ጋር መሆናችን ቢላችሁ አሁን እናንተ የእሱን ጓደኛ ምናችሁ መቀበል ትችላላችሁ? እንዲህ አይነት ቢሆን እናንተ ብትሆኑ እና ይሄ ልክ አይደለም። ማንኛውም ሰው ሊሆን ይችላል፣ ግን በእናንተ አንግል ደግሞ እኔን ወደድኩሽ እያለ ያን ሰው በእኔ እየተሰቃየ የኔ ጓደኛ ትወድሃለች የሚባል አማርኛ የለም። ለምሳሌ ማሰብ ያለባት ሄሉ እሷን እንደሚወዳት ሁሉ እሷ ስላልፈለገችው ነው አይደል? አሳልፋ ልትሰጠው የፈለገችው መቀበል ያልፈለገችው ስላልፈለገችው ነው። ስለዚህ ጓደኛ ትወድሃለች ብትለውም ያነሰው እሷን አፍቅሮ መጥቶ የእሷን ጓደኛ እንደማይቀበል ማወቅ አለባትና ሌላ ምክንያት ብታረቅ ጥሩ ነበር። ምክንያቱ ይሄ ዝም ብሎ ነው ጭራሽ። እና ለማንኛውም ብዙ ልጆች አዝናችኋል። እንዴት ታረጊያለሽ? ለሰው ልብ ተጨናቂ። ፕራንክም ቢሆን እኮ አለ አንዳንድ ጊዜ የሰው ልብ የሚሰብሩ ነገሮች አሉ። ያው እሱ የሰው ሀገር ሰው ስለሆነም ሳይሆን ማንኛውም ሰው ቢሆን ሰው ነው። ዞሮ ልብ ለመሰበር ይሆናል። ዞሮ ዲራማ ነው፣ ይሄዱ ይቀጥሉበት። አልሙሂም እንግዲህ ሄሉ እና እሱ ሲገናኙ በዚህ መልኩ እንደርሳል ብለው አልነበረም። አንድ ቪዲዮ ሰርተው ከዛ ነገሮች እንትን ይላሉ ብለን ነበር። ያው አሁን እንግዲህ ስንት እየደረሱ ነው። አሁንማ በዙር እየሰሩ ነው፣ በጆሲም በሄሉም በእንዲም ሶስተኛ ቪዲዮ ያኔ አሁን ሶስት ጊዜ ሊሰሩ ነው ማለት ነው። እና ሰውየው ይችላል፣ ዞሮ ይችላል ትላላችሁ። ማንም ይሁን ማንም
ዋናው ሙድ ነው። ሙድ ካለ ከማንኛውም ሰው ጋር ተግባብታችሁ የመስራት እድል አለ እና እኛ ያልገባን ነገር የዚህ ሰው አላማ ምንድን ነው እስከ መጨረሻው የሚለው ነገር ነው። እውነት ዩቱብ ለማስከፈት ፈልጎ ነው ከነሱ ጋር ተግባብቶ ሰርቶ ወይስ ደግሞ የእውነት ወዷት ነው ትላላችሁ? እውነታውን እስከምናውቅ ድረስ ቸኩለናል። በመቀጠል ደግሞ ዛሬ ማለት ነው እንግዲህ አይታችኋል። እስከ ዛሬ በአማርኛ ነው የሆነ ነገር ትዝታም ሲሆን የትዝታ የፍቅርም ሲሆን የፍቅር የመከፋትም ሲሆን የመከፋት ሙዚቃ እንትን እያሉ ነበርና ዛሬ ኤሪክ እሱ በተደሰተ ሰዓት የራሳቸው ሙዚቃ ከፍተውለት ምናምን የራሳቸው ሙዚቃ አስገብተው የምክክር ስራ መሆኑ ማለት ነው። የምክክር ስራ መሆኑ እዚህ ጋር ማየት ትችላላችሁ ማለት ነው። እና ስለዚህ አሁን እነሱ ይህ አይነት ሙዚቃ የፍቅር ይሁን ዙሮ የእሱን ስሜት መግለጫ ነው ሙዚቃው። ታውቃላችሁ አይደል? የእሱን ስሜት መግለጫ ስለነበር ደስ ስላለው በራሱ ሙዚቃ ነው እንደዛ ሲዘል የነበረውና ስለዚህ በቃ የፈለጉትን ባገኙ ታይም ላይ ሲደሰቱ የሚደረግ ሙዚቃ ለኤንድ እንግዲህ አድርጎ ይሄ ነው ብሎ ምናምን ሰጠው። ከዛ እሱ አስገባው ማለት ነው። እና ተመካክረው እየሰሩ ነው። ለማንኛውም ሄዱበት፣ ደስ ይላል። እያችሁ ታዲያ ለማንኛውም እንደ ሀገር ኮርተናል ነው የሚባለው። አንድ ኮመንት እያየሁ ነበር፣ እንደ ሀገር ተዋርደናል ብላለች። እንደ ሀገር ደግሞ ኮርተናል። የኢትዮጵያዋን አረቦችም ጋር እንደዚህ መስራት ከተጀመረ አረ እኛ ተቀይረናል፣ ሂደናል ትላላችሁ። ሄዱበት ትላላችሁ። ግን እውነት ለመናገር አንድ ሰው በፍቅር መካከል እናንተ ወዳችሁ እሱ የማይፈልጋችሁ ከሆነ እሱ ወዷችሁ ደግሞ እናንተ የማትፈልጉት ከሆነ በጣም ከባድ ነው። ሁሉም ነገር ይከብዳልና በቃ የምትወዱትን ሰው አላህ ይስጣችሁ። የሚወዳችሁንም ሰው አላህ ይወፍቀን ለሁላችንም የምንወደውና ከጥቂቶች በስተቀር ሰው ከሚወዱ ሰው ጋር እንደማኖር ታውቃላችሁ። ፍቅር አይመጣም አይደለም፣ በአጋጣሚ ያለ ፍቅር በአይን ሊይዛችሁ ይችላል። በአንዳንድ ነገር በመቀራረብ ኖርማል አንድ ቀን ራሱ አይታችሁት መኪና ውስጥ የትም ቦታ ፍቅር አጋጣሚ ሊይዛችሁ ይችላል። ያው ጥልቀት የምትሰጡት ያን ሰው ጋር ባወራችሁ ቁጥር ነው። ግን ደግሞ ይህን ፍቅር ይዛችኋል ከዛ እና ህይወት አጋጣሚ ናት። በብዙ አይነት መንገድ ሊፈጠር ይችላል ፍቅር ማለት ነው። ግን ደግሞ ያም ቢሆን ያም ከመኖቹ ያርጋችሁ ለማለት ፈልጌ ነው። የምትወዱትንና የሚወዳችሁን ሰው ይወፍቃችሁ ለሁላችሁም። ግን እናንተ ወዳችሁት እሱ የማይወዳችሁ ከሆነ እሱ ወዳችሁ እናንተ የማትወዱት ከሆነ ህይወት በጣም አስቸጋሪ ናት። እንደዛ ስለሆነ ለሁላችን ነው ፍቅር ይወፍቀን እላችኋለሁ። ሀባይ ለማንኛውም ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ስህተትም ካለብኝ አርሙኝ። እስኪ እናንተስ ምን ተሰማችሁ? ኮመንት ላይ ግለጹልኝ። ሄሉ ልክ ናት አይደለችም? እንዴት ነው ነገሩ ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ።